በጅማ ከተማ የሚገኘው የደቡብ ምዕራብ ኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ቅርንጫፍ ጽሕፈት ቤት የተለያዩ ምግቦችን ከባዕድ ነገር ጋር በመቀላቀል ለገበያ የሚያቀርቡ አካላትን በቁጥጥር ስር ማዋሉን አስታወቀ። ኦፕሬሽኑ ሲሰራ 8 ቤቶች ላይ ወደ 93 የሚሆኑ ኩንታል ከተለያዩ ነገር ጋር የተቀየጠና ልቅየት የተዘጋጁ ነገሮች እጅ ከፍንጅ ከዛ ከከተማ አስተዳደሩም ከዞኑም ፖሊሶች የተለያዩ የባለድርሻ አካላት የንግድ ቢሮ በተገኙበት ሁኔታ እጅ ከፍንጅ ተይዞ ሰዎችም እንግዲህ ቁጥጥር ስር ውለው የታሰሩ ሰዎች አሉ። ጉዳያቸው እየታየ ነው። መድኃኒት ላይ የተያዙ አሉ። ከነዚህ ከስቴክሆልደር አካላት ጋር በመሆን የተያዙ አሉ። ምግብ ላይ አሉ። ትንባው ላይ የተያዙ አሉ። ለምሳሌ መድኃኒት ላይ እንግዲህ ከአዲስ አበባ እንግዲህ በተለያየ ሜካኒዝም ያው በህጋዊ ባለሆነ ሰነድ ገዝቶ ወደ ጋምቤላ በሚያንቀሳቀስበት ላይ እዚሁ የቡብ የሚባል ከተማ ከዚህ 18 ኪሎ ሜትር በምትርቀው ከተማ ላይ ተይዞ እሱን እንግዲህ ከኛም ተቋጣሪዎች ሄዶ እነሱንም የፖሊስም የአቃቤ ህጎችም ሌሎች ተጨማሪ የሚፈልገውን የባለድርሻ አካላት ጨምረን እሱን አስፈላጊ የሆኑ ሰነዶችን በማቅረብ እዛ ውሳኔ እንዲያገኝ ተደርጓል። ከመድኃኒት ጋር በተያያዘም የሚካሄዱ የኮንትሮባንድ ንግዶችና ያላግባብ አጠቃቀሞች ዙሪያ ክትትል እያደረገ እንደሆነም ቢሮ አስታውቋል። አንድ ምርት ከተመረተ በኋላ በአግባቡ ተመርቶ በአግባቡ ሳይመረት ተቆጣጣሪ መስሪያ ቤት አለ። ያ ሳያውቀው ያመረተው አካም የማይታወቅ ምርት የተመረተበት ቦታ የማይታወቅ ምርት በአግባቡ ገላይ ጽሑፍ ምንላቸው የመጠቀሚያ ጊዜ ኤክስፓየር ዴት ኒውትሪሽናል ኮንቴንት የሚባሉ ነገሮች እነዚህን ባላሟላ መልኩ ለብረሰቡ ያው ከመሃልም ከተለያየ ቦታ ያው ያመራረት ሂደቱ በመደበቅ ለማምታ በማድረግ ያው ያን በመሰረት በማድረግ አምርቶ ለብረሰቡ የሚሰራጭበት ሁኔታ አለ። ያንን ግን እኛ ያው በየአካባቢው አሁን በዚህ 6 ወር ውስጥ ቦንጋ ላይ ዋና ከተማ ቦንጋ ከተማ፣ ሚዛን፣ አሶሳ፣ ጋምቤላ፣ ዳውሮ፣ ደተርጫ ጨምሮ በተለያዩ ከተማዎች ላይ ከነሱ ጋር በመሆን ምርትን ተኮር ለምሳሌ እነዚህ ገላይ ጽሑፍ አግባቡ ያላማሉ ምርቶችን በመሰብሰብ በመያዝ ያው ለህብረተሰብ ጠንቅ እንደሆነና ከጤና ጉዳት ተያያዥ ጉዳት ስላላቸው በተለያዩ ቦታዎች የማስወገድ ስራ አሁን ቅድም ባልኩ አካባቢ የማስወገድ ስራ ይሰራል ነው ያለነው። በዚህ አመት ብቻ ሚኒመም ወደ 12 የሚሆኑ ከኛ ፈቃድ የወሰዱ ተቋማት አስተዳደራዊ እርምጃ ተወስዶባቸዋል። ያ ምንድነው? አንደኛ እኛ ተቋማት ራሳችን ብቻ ኦዲት እናደርጋቸው ተቋማታቸው ራሳቸውን በራሳቸው የሚቆጣጠሩበት የውስጥ ጥራት እንዲዘረጉ ስታንዳርድ ኦፕሬቲንግ ፕሮሲጀሮችን በማዘጋጀት ተቋማት የራሳቸውን የኳሊቲ ማኔጅመንት ሲስተም ቢልድ እንዲያደርጉ ነው ኦሬንት የምናደርጋቸው ማለት ነው። እነዛ አንደኛ ስታንዳርድ ኦፕሬቲንግ ፕሮሲጀር አዘጋጅተዋል አላዘጋጁም የሚለውን ነገር እንከታተላለን። ያን ያላደረጉ ተቋማት ካሉ እርምጃ እንዲወሰድባቸው ይደረጋል ማለት ነው። ሌላኛው ምንድነው? ተቋማት እንግዲህ አንድ ተቋም ለተቋም ፍቃድ ላለው ተቋም ነው መድኃኒት መሸጥ ያለበት። የዛ ተቋም ተገቢ መረጃ ለምሳሌ ላይሰንስ ከሆነ ከክልሉ ወይም ከወረዳው ወይም ከዞኑ የወሰደው የብቃት ማረጋገጫ ኮፒው እነሱ ጋር ይኖራል ማለት ነው። አንደኛ እኛ ስንቆጣጠራቸው ያን ነገር ማን መድኃኒት መደብር ይባላል፣ እዛ ውስጥ የሚሰራው ባለሙያ ማን ነው፣ የሙያ ደረጃው ምንድነው የሚለውን ነገር ቼክ እናደርጋለን ማለት ነው። እነዛ የነሱ የሚሸጡላቸው ለነዛ ተቋማት ብቻ መሆኑን እናረጋግጣለን ማለት ነው። በመድኃኒት መደብሮች ላይ ብዙ ጊዜ ስንሄድ ከደረጃቸው በላይ መድኃኒት ይዘው ይገኛሉ። እነዚህ ተቋማት ማን ናቸው የሸጡላቸው የሚለውንም ፕሮዳክቱን ባክ ትሬስ ባክ እናደርጋለን ማለት ነው። በዛ መሰረት እርምጃ የተወሰደባቸው ተቋማት አሉ። ትምህርት ቤት በኮሮና ምክንያት ተዘግቶ አሁን እየተከፈተ ነው። ጓደኞቻችን፣ መምህሮቻችን ትምህርት ቤቱ በጣም ናፍቆናል። ትምህርት ቤት ከመሄዳችን በፊት ማስክ ወይም ጭንብል ማድረግ አለብን። የሌሎችንም ቦርሳ መንካት አይፈቀድም። በትምህርት ቤት ግቢ ውስጥም ስትሆኑ ጭንብል ወይም ማስክ በትክክል አድርጉ። ደግሞ መተቃቀፍ፣ መሳሳም፣ እጅ ለእጅ መጨባበጥ
አይፈቀድም። መምህሮቻችሁ ባዘጋጁላችሁ ቦታ ተቀመጡ። የትምህርት ቤቱን ሕግ አክብሩ። ርቀታችሁን ጠብቁ። ማስክ አድርጉ። መጋፋት ስለሌለባችሁ ርቀታችሁን ጠብቁ። የየራሳችሁ ምግብ ብቻ ተመገቡ። በምታስነጥሱበት ጊዜ አፋችሁን በክንዳችሁ መሸፈን አትርሱ። ለረፍት ስትወጡ በእጃችሁ ብዙ ነገር ልትነኩ ስለምትችሉ እጃችሁን በደንብ መታጠብ እንዳለባችሁ አትርሱ። ኮሮናን እየተከላከልን ትምህርታችንን እንማራለን። አስረኛ ክፍል ተማሪ ሆኜ ነው የላብራቶሪ ቴክኒሻንነት ኮርስ ይመጣ ወደ አዲስ አበባ ፓስተር መጥቼ በፓስተር በጁኒየር ላብራቶሪ ቴክኒሻንነት ለአንድ አመት ተኩል ሰልጥኜ ወደዛ ወደ ኢሉባቦር ሄጄ በመቶ ሆስፒታልና መቶ ጤና ጣቢያ ሰርቻለሁ። ከዛ ደግሞ እንደገና አሁንም ነጥቤ ጥሩ ማትሪክን ሳልፍ በግል ነበር የተፈተንኩት። ጥሩ ነጥብ ሳመጣ ግን ያን አይፈቀድም። የመንግስት ሰራተኛ ሆነ ዩኒቨርሲቲ መግባት አይፈቀድም። ያለኝ እድል ወደ ስራው መግባት ስለነበረ ስራ ገብቼ ያው ስራዬን ቀጥያለሁ። እዛ ስራ ያለ እንደገና ሲኒየር ኮርስ የሚል መጣ ወደ ቤይሩት የሚያስኬድ። ቤይሩት ያኔ ሰላምም ስላልነበራት እዚሁ ፓስተር እንዲማር ተደርጎ አንድ አመት የአድቫንስ ዲፕሎማ ኮርስ ተሰጥቶኝ ፓስተር ላይ በስራና በላብራቶሪ ቴክኖሎጂ ተምሬ ጨርሼ ምደባይ ጥቁር አንበሳ ሆስፒታል እንዲሆን ተደርጎ ጥቁር አንበሳ ሆስፒታል እንዲሁ ሰርቻለሁ ለአንድ አመት 2 አመት። ከዛ ስኮላርሺፕ ሁሌ ሞክር ስለነበረና ሁሌም ደናቀፍብኝ ስለነበረ በአጋጣሚ ሳገኝ በዚህ አጋጣሚ መሄድ አለብኝ ምክንያቱም ሜዲሲን ለመማር ከፍተኛ ፍላጎት ስለነበረኝ አዲስ አበባ ዩኒቨርሲቲም ገብቼ ነበር። በአጋጣሚ አስወጥተውኝ ነው ተደብቄ ገብቼ አስተማሪዎቼ ለምን ይሄን ነጥብ ይዘህ ዩኒቨርሲቲ አትገባም በሚል 6 አዲስ አበባ ዩኒቨርሲቲ ገብቼ 2 ወር ምናምን ሳንማር አስወጡ። ወደ 45 ምን ሆነ የመንግስት ስራ አላችሁ እናንተ የመደብ ጀርባችሁ ምናምን በሚል ነገር ወጣን። እድል አገኘሁ የሜዲሲን ማለት ነው። የሜዲሲን ማለፍ የለብኝም በሚል ተነስቼ ወደ ቼኮስሎቫኪያ ነው የሄድኩት። የቀድሞዋ ቼኮስሎቫኪያ ተምሬ ጨርሼ ነው ወደ ሀገሬ መመለስ አለብኝ ብዬ ለውጥም ስለመጣ ደርግ ተሸንፎ ወጥቶ ስለነበረ ኢህአዴግ ስለገባ መስራት ይችላልው የሚል እንትን አለኝ። ምክንያቱም ገጠር ገብቼ ያየኋቸው አንዳንድ እንትኖች ስመለከት እኔ ማገልገል አለብኝ ቢያንስ 2 አመት እንደው ገብቼ ሀገሬ ማገልገል የፈለገ ነገር ጎመን በልቼ አልጠፋም ብዬ መጣ ሀገሬ ገባ። አሁን ሐኪሙኝ ስመጣ ለምንድን ነው ሂጄ እዛ ማላገለግለው ብዬ ወደ ጉራጌ ዞን ያኔ ጉራጌ ዞን ነው የሚባለውና ጉራጌ ዞን ጠይቄ ወደ ዳሎቻ ማለት የመጨረሻው እንግዲህ በረሃማ አካባቢ ነው፣ ወባማ ነው፣ ብዙ ሰው የሚያልቅበት ነው። ስልጤ ዞን ውስጥ የምትገኝ ወረዳ ነች። አሁን ስልጤ ዞን ውስጥ የምትገኝ ወረዳ ነች እና ጤና ጣቢያ እዛ አካባቢ ተከፍቷል የሚል ነገር በማስታወቂያ ሳይ ፋዘርን ጠየቁት። እዛማ ገብተህ መስራት አለብህ፣ ህዝቡ እኮ በበሽታ እያለቀ ነው፣ ህክምና እንትን የለም የሚል ሲለኝ በስሜት ነው የገባሁት። ደስ ብሎኝ ፈልጌ ነው የገባሁትና ስገባ ቤት የለ፣ ምግብ ቤት የለ፣ ጋና ክሊኒክ ነው እንትኑ። ቢሆንም ወድጄ ስለመጣ ምንም ቅር አላለኝም። ራሴን ዝቅ አድርጌ አይቼዋለሁ። ከዚህ በፊት በያፓ ጊዜ መጥቼ ተደብቄ ስለነበረ የገጠሩን ህዝብ ሁኔታውን ስለማቀው ማገልገል አለብኝ። ቢያንስ 2 አመት አገለግላለሁ የሚል ባይገርምህ ቤትም አልነበረም። ከማቃቸው አንዳንድ ሰዎች ጋር ከአዲስ አበባ ከማቃቸው እነሱ በወሰዱኝና እዛ ገብቼ ስራ ጀመርኩኝ ይላሉ። ክሊኒክ ነው፣ በሽተኛው አይመጣም፣ መድኃኒት የለም፣ ምን የለም፣ አይፈልግም ወደ ጤና ጣቢያም እንዲያድግ። በአካባቢው ምንም ህክምና እንትን የለም። ከፍተኛ የሆነ የወባ ወረርሽኝ የተለያዩ በሽታዎች አሉ። መስራት አለብኝ በቃ አሁን
እዚህ ነው መስራት በተመቻቸ ቦታ ለመስራት ምን ዋጋ የለውም በሚል ህዝቡ ያሳዝናል። ወደ ህዝቡ ነው የገባሁት። አካባቢ እንደገና ወደ ዞንነት ሲያድግ እኔ በቃ አሁን ያው የጋይኒኮሎጂስት ነው መሆን የፈለኩት የእናቴን እንትን ለመወጣት ስፔሻሊስት። ምክንያቱም እናቴ ስትወልድ ነው የሞተችው 10 ዓመቴ ማለት ነው። ያንን እኔ እተካለሁ ሌሎችን አለናለሁ ከሚል ወደ እንትኑ ገባው ወደ ስራው ማለት ነው። አልተሳካልኝ። ሆስፒታል ማሰራ አንተ ስላልሰራ አይቻልም ሲሉኝ ምን ችግር አለ አሁንም ቢሆን ሐኪም ነኝ ጀነራል ሐኪም ነኝ መስራት ይችላል የሚል 5 ዓመት ተጨርስ ዞን ሲመሰረት እንዴት ይሄዳል የሚል የህዝቡ እንትን ሲመጣ እኔ አሁን ያን ያህል ጤና ጣቢያው ማደገ በየቦታው አንዳንድ ጤና ጣቢያዎች መከፈት ጀመሩ። እንዴት ጥለህ ትሄዳለህ ሲሉኝ ይሉንታም ብቻ አይደለም ፍላጎቱም ስላለ እዛው ቀጥዬ የዞን ጤና መምሪያ ኃላፊ አርገው ሲሾሙኝ ተቀበልኩኝ። ለአንድ 2 ዓመት ሰርቼ ለምን አልወጣም የሚል ከዛ ሰመጥኩኝ ይላል። ረሳሁት ያንን አፕግሬድ ማድረጉን እንትን ማድረጉን ረሳሁት። እዛ እየሰራው ያው ዞን ጤና መምሪያ ላይ አንድ ጤና ጣቢያ ብቻ ነበር መስራት አለብናል። ከየቦታው ጤና ሙያተኞችን ሰብስበና መጣን። ከካቢኔው ጋራ የካቢኔ አባል ስለሆንኩኝ ከካቢኔው ጋራ ከአይሪሽ በጀት አፈላልገን ማሰልጠን አለብን ብለን እስከ 200 ነው 300 ወጣቶችን እዛ አካባቢ መልምለን መኪና የለንም በእግራችን ነው እያንዳንዱ ወረዳ አቃታለሁ። ዞኑንም እያንዳንዱ ወረዳ አቀዋለሁ። ቀበሌውን ነው ማቀው ወረዳ ተው ሱማንቶ መሄድ ይችላል። መኪና የለንም። የተሰጠችኝ አንዲት መኪና ነበረች አፍሪካበሽ እንትባል። አፍሪካበሽ ማለት ምንድነው? ከሄደች አትመለስም ነው። የሆነች የሞተች ቀስቀሰን ነው በገመድ አስረን ስራ ሰርተናል። አይ ታንኪዩ በወቅቱ ከኔ ጋር የነበሩ መስዋዕትነት ከፍለው በዛ ወጣቶችን አሰለጠን በጁኒየር ክሊኒካል ነርስና በላቦራቶሪ። ከዛም ደግሞ ይሄን እያዩ የኛን ሞራል እያዩ ሲመጡ እኛ ዞን ጤና መምሪያውን ዳሎቻ ላይ ስንከፍተው ወርጭማ ከቤታችን አምጥተን ነው ኩሽና ተከራይተን ነው። ምን የተሰጠኝ አንዲት ፔፐር ነው የተሰጠችኝ። አንዲት ወረቀት የጤና መምሪያ ኃላፊ ሆነ ተሾመሃል። ሌላ መምሪያውን አቃል ጉራጌ ዞን አቃል ሲዳማ በየቦታው አቃለው መምሪያ እንዴት እንደሆነ እኛ ግን በባህሪው ነው የተሰጠኝ። ግን መስራት እንችላለን ይቻላል። እድሉን ካገኘን እኛ ይሄን ህዝብ ማዳን እንችላለን መስራት እንችላለን። አሁን ነው መፈተን ያለብን። ሌላውን ብሌም ስናረግ ስለነበር አሁን እኔ ብሌም መደረግ አለብኝ ባለ መስራቴ የሚል ትንሽ ከዚህም ከዛም ድጋፎች መጡ። ብዙም ደግሞ ይሄ ዝም ብለህ መስዋዕትነት መክፈሉ የሚል ነገር ሲመጣ መክፈል አለብኝ ብዬ ነው የገባሁት። ወድጄ ነው ኢቨን እንትንም ጀርመን ሀገርም እድል አግኝቼ ነበርና ማስተርሴን አንዴ ሄጄ ተቋርጬ ነው የመጣሁት። እዛው ቀረው። ወደ አየርላንድም ተፈቅዶልኝ ነበርና ከገባ ይውጣሃል። ዞናል ሆስፒታል ስንጀምር ዶክተር ቴዎድሮስ አንድ ነገር ነገራል። ምንድነው ዞናል? ይሄ ህዝባችሁ እንዲ የደገፋችሁ 56 ሚሊዮን ብር በአንድ ምሽት ሸራተን እዚህ ያከበር ነው ስታገኙ ለምን ከዛ በላይ ሪፈራል ሆስፒታል አትሉትም የሚል ሲል ኦኬ ይቻላል ህዝባችን ያዋጣል እስከ 250 500 ሚሊዮን ብር መሰብሰብ እንችላለን ብለን በመላው እንትን ተረባርበን አሁን ያየውን ዞናል ሳይሆን የሪፈራል ሆስፒታል የኦራል ቲቺንግ ሆስፒታሉን አስጀመርን እላለሁ። ያ ትልቅ ትግል ነው የተደረገው። አችሉትም ተው ሌላ ነገር ስሩበት ሲል ብሩ ከመጣ በኋላ አይቻልም እናትዬ ሞተች ነው። ያው ኪነቶችን ይዘን ስንንቀሳቀስ የሚያረጉት ስሜት አንተንም ይዘው ነው የሚሄደው። በዛው እንግዲህ ራሳችን ረስተን ወደዛው ገባን ተመስጠን ማለት ነው። ትልቅ ውጤት ነው የመጣው። ዛሬ ያው መታየው ነገር አለ። ሆስፒታሎችም ተገንብተዋል። ሪፈራል ሆስፒታሉም እስከ ዩኒቨርሲቲ ድረስ ደርሷል። በሚችለው በሙያዬ እንግዲህ የተፈጨረጨርን አንዳንድ ለውጦችን ለማምጣት እየሞከረ ነው። እንግዲህ ኤፍዲኤ ኤፍኤምአካ ነበረ ብዙ ረጅም የነበረ ነው ተጠንቶ አሁን ኤፍዲኤ ሆኗል። አሁን በሚደረገውም እንግዲህ የምንችለውን ያህል ከሀገር ውስጥም የሚመረቱትን ከውጭ የሚገቡትንም ቁጥጥር ከማድረግና ውስጥም ያለው ዲሲፕሊኑ ትልቁ ነገር የሙያ ዲሲፕሊን ነው። ቦታው ደግሞ ከነጋዴ ጋር የሚያነካካና ብዙ የሚያጣላ ነው። እሱን ታክቲፉሊ በጣም ስትራቴጂክ ሆነ ገብተህ ዘዴ ፈጥረህ ካልሆነ በስተቀር የተለካከፈ ነገር አለው። ያንን ለማንተ ለማድረግ ከፍተኛ ጥረቶች እየተደረጉ ነው ያሉት። እኔ እሱንም እንግዲህ ምንችለውን ያህል እንሰራለን ግን በቂ ነው የሚል ነገር የለኝም።
እኔ ቀብር ቆፍረው ድንኳን ተክለው ያልሞተችን እናት እንቀብራለን ሲሉ እናቴን ነው ያገኘሁት። በፍጹም ምክንያቱም ሳየው እንደ ሐኪም መዳን የምትችል ነች፣ ራሷን ሳተች እንጂ ወባ ነው። እንሞክራለን። የመጨረሻ ከሞተች እኔ ከፈን እገዛለሁ፣ እኔ ወጪውን እችላለሁ፣ ችግር የለም፣ እኔ አስተባብራለሁ፣ አትወስድም ብዬ እኔ ጋር ሰጠኸኝን ብለን ያልናቸው ብዙዎች ነበሩና ሲድኑ ትልቅ እንትን ያመጣ ለኔ አሁን ትልቅ እንትን ነው የሰጠኝ። ይቻላል እንደዚህ ሞራላቸውን ለሚሰብሩ ባክምናም ለሚሉ አሁን ጠንካራ እንትን ነው የሰጠኝ። ይቻላል፣ መለወጥ ይቻላል። ብዙ አደናቃፊዎች አሉ መንገድ ላይና ያን አልፈን ስለመጣን ዳሎቻ ማለት እኔ ከእባብ ቤቴ ውስጥ ገብቶ በስራ ስመለስ አይቻለሁ፣ ረግጫለሁ። መሞትም ይችል ነበር፣ ግን የሚጠብቅህ ይጠብቅሃል። በእምነት በፈጣሪ አንተ ለሰው ከሰራ ሁሉ ነገር ይጠብቅሃል የሚል ነገር ነው ያለኝ። እኔ በጣም ደስተኛ ነኝ። ምክንያቱም ትንሽ ለካ እንሰራቸው ስራዎች ይታወቃሉ። አሁን እድሜያችን እየገፋ ወደ ጡረታ ነው የምንሄደው አይደለም። እንግዲህ ለሌሎቹ አርአያ ሆኛለሁ፣ እንቅፋት አልሆንኩም። ይቻላል የሚለውን ነገር በተግባር ማሳየት ይችላል። ዛሬ ብትሄድ የሰራንባቸው ቦታዎች ላይ ብዙ እንትኖችን አፍርተናል። ጥሩ ነው፣ ጥሩ ደረጃ ደርሰዋል። ከትንሽ እንደው ትምህርታቸውን ጥለው ገበሬ የነበሩ ግን ጥሩ ነጥብ የነበራቸው ልጆች ዛሬ እስከ ማስተርስ ፒኤችዲ ሲሄዱ እንኳንም እዚህ ውስጥ ገብቼ ሰራ ወርጄ የሚለውን ከህብረተሰቡ እንኳን ያለህን ስታይ ደስ ይላል። እና አሁን ያለው ጥሩ ነው የሚል ነገር ነው ያለኝ። የበለጠ ግን እንግዲህ እንዲህ ደግሞ ስንታሰብ እኔ ሞራል ይሰጣል። ለኔ አይደለም፣ ለኔ ብቻ አይደለም። ያንን እኔ ሲታገሉኝ የነበሩትም ምንም እንትን የሚል አንተ ገንዘብ ማግኘት ይችላል በዚህ ምዛም ሄደ በግልህም በእንትንም ማለት ነው። ግን ያን ያህል ሳቲስፋክሽን አታገኝም። ዛሬ ያገኘነው እኔ ያህል ማለት ነው። የኔ እህት እንዲህ እስክትፋፋሚ ለምን ቆየሽ? በኮቪድ-19 ምክንያት በጤና ተቋማት መውለድ ፈርቼ ነው። አትፍሪ፣ ጤና ተቋማት እናቶችን ለማገልገል አስፈላጊውን ጥንቃቄ ሁሉ አድርገዋል። ልጅሽ ከጥቂት ደቂቃዎች በኋላ የዚችን ዓለም ብርሃን ያያል። አንቺም በሰላም ትገላገያለሽ። ሚድዋይፍ እመቤት በሰላም እንድገላገል ስለረዳችሁኝ አመሰግናለሁ። ሰው በደስታና በሐሴት የመኖሩን ያክል ደስታውን ድንገት የሚነጥቅ የአኗኗሩን ዘይቤ አቅጣጫ የሚቀየር የሀገር አንጡራ ሀብት የሆነውን ሰው የሚበላ ድንገተኛ አደጋን እንደ ጥላ ከጀርባው አስከትሎ ይኖራል። በሀገራችን በድንገተኛ አደጋዎች ሰበብና መሰጠት ባለበት አፋጣኝ እርዳታ መጓደል ለህይወት መጥፋትና ጉዳቶች ቀዳሚ ሰበብ መሆኑ አልቀረም። አብዛኛውን ህይወት እየቀጠፈ ያሉት የድንገተኛ አደጋዎችና በሽታዎች በዚህ በሰብሳራን አፍሪካ ውስጥ ነው። ይሄ አገልግሎት በጣም አስፈላጊ የሆነው እነዚህ ሀገር ውስጥ ነው ማለት ነው። ሆኖም ግን በተደራጀ ሁኔታ እየተካሄደበት አልነበረም ይሄ አገልግሎት። ብዙ ህብረተሰባችን ክፍል በድንገተኛ ሕክምና በሚፈልገው ደረጃ በማጣት ህይወቱን የሚያጣ ለተለያዩ እንግልት የሚደረግ መጠነ ሰፊ ነው። በሽታዎችም አሉ፣ ተላላፊ የሆኑ በሽታዎችም አሁንም የድንገተኛ ምላሽ የሚጠይቁ አሉ። እንዲሁም ደግሞ ሁሌም በየቀኑ የምናየው ትራፊክ አክሲደንቶች ድንገተኛ ሕክምና ይሻሉ ማለት ነው። ይህንና መሰል ጉዳዮችን ለመቅረፍ በአጠቃላይ በሀገር አቀፍ ደረጃ የምንሰራው ስራ እንዳለ ሆኖ በተለየ መንገድ ሆስፒታል ሳይደርሱ የሰው ህይወት እንዳያልፍ ሰዎች እንዳይጎዱ ዩኒቨርሲቲው እንደዚሁ ሆስፒታሎችም እንደዚሁ የክልል ጤና ቢሮ፣ ጤና ሚኒስቴር ሁላችንም የየራሳችንን ስራ በሚገባ መወጣት አለብን። ጤና ሚኒስቴር በአምስት የሀገሪቱ ዋና ዋና ከተሞች የሚተገበር የተቀናጀ የድንገተኛ ሕክምና አገልግሎት መተግበር ላይ ይገኛል። የጅማ ዩኒቨርሲቲ ሆስፒታል ከጅማ ከተማ አስተዳደር ጋር በመተባበር እየተገበረ ያለው የተቀናጀ የድንገተኛ ሕክምናና የአምቡላንስ አገልግሎት ለአብነት ይጠቀሳል። እዚህ ላይ ምንድነው ይሄውን
ቅድመ ሆስፒታል ያለውን ህክምና ከዚህ በፊት በተደራጀ መልኩ ስራዎች አይሰሩም ነበር። አንድ ሰው ወደኛ ሆስፒታል ለምሳሌ ለመምጣት ቢፈልግ በራሱ በግል ትራንስፖርት አሊያም ደግሞ የተለያዩ ተቋማት በሚኖራቸው አንድ ወይ ሁለት አምቡላንስ ተራ ጠብቆ መስተናገድ የሚችልበትን ሁኔታ ነው የሚሆነው። ያም ሲሆን ደግሞ ምንድነው አምቡላንሶቻችን ከዚህ በፊት በነበረው በባለሙያዎች ብዙ አይደገፉም ነበር። ትራንስፖርት የማድረግ ስራ ብቻ ነበር የሚሰራ የነበረውና አሁን ላይ ግን ምንድነው እነዚህ አምቡላንሶችን በባለሙያ እንዲያዙ የማድረግ ስራ ይሰራል። ስለዚህ አንድ ጉዳት የደረሰበት ሊሆን ይችላል ኦር የሆነ ህመም ያለበት ሰው ደውሎ ይሄንን የአምቡላንስ አገልግሎት በሚያገኝበት ሰዓት ከመነሻው ነው ማለት ነው የህክምናውን አገልግሎት እያገኘ የሚመጣው ማለት ነው። ገና እኛ ጋር ወደ ሆስፒታል ከመጣ በኋላ ሳይሆን ገና ከመነሻው ህክምናውን እያገኘ መምጣት የሚችልበት ሁኔታ ይኖራል። ያም ብቻ ሳይሆን እኛ ጋር ከመምጣቱ በፊት ምን አይነት ታማሚ ወደኛ እየመጣ እንደሆነ ማወቅ የምንችልበትና መዘጋጀት የምንችልበትም አጋጣሚን እድልን ይፈጥራልና እዚህ ላይ ትልቅ ለውጥ እየመጣ ነው። ገና መጀመሩ ነው። በጣም አገልግሎቱ በሰፊው ለማህበረሰቡ ገና አልደረሰም። ገና እየተጀመረ ያለ ነገር ነው። ግን ጥሩ ተስፋ ሰጪ የሆኑ ነገሮች አሉ። በድንገተኛ ህክምናውም በመናይበት ሰዓት ቦታውን የህክምና የሚሰጥበትን ቦታ የማደራጀት በተለያዩ ማቴሪያሎች ግብአቶች የማደራጀት ስራ ይሰራል። ባለሙያዎችንም የመስጠት ስልጠና እየተሰጠ የሚገኝበት ሁኔታ ይኖራል። ያም ደግሞ ጥራቱን የማሳደግ ሁኔታ ይፈጥራል። ያም ብቻ ሳይሆን ተደራሽነትንም ከማሳደግ አንፃር ታማሚዎች የሚያስፈልጋቸውን ህክምና በተገቢው ሰዓት አግኝተው ወደ ቀጣይ የህክምና አገልግሎት መሄድ የሚችሉበትን ሁኔታ የማመቻቸት ስራ ይሰራል። ከዚህ ጋር ተያይዞ ያለው የጽኑ ህሙማን ህክምና ክፍልንም በአቅም የማደራጀት ስራ ይሰራል። ያም ሲሆን ምንድነው ይሄ ህክምና ይሄንን የጽኑ ህክምና የሚፈልጉ ታማሚዎችን በተገቢው ሰዓት እና በሚፈለገው ጥራት ማግኘት የሚችሉበትን ሁኔታ የማመቻቸት ስራ ስለሚሰራ ይሄ ለሁላችንም ለተጠቃሚውም ለታማሚውም ለኛ ለባለሙያዎችም ትልቅ እድል ነው። ያንን በማሰብ ያው ስራዎችን እየሰራን እንገኛለን። እኛ አንደኛ አምቡላንሶቹ ደረጃዎቹን የጠበቁ ናቸው። ሁለተኛ ካለን አምቡላንሶች የተወሰኑት ሙሉ ስታንዳርዳቸውን የጠበቁ ናቸው። ሌሎች ደግሞ ወደ ሙሉ ለአንድ አምቡላንስ የሚጠበቀውን ግብአት እና ወደ አሟሉ ደረጃ አፕግሬድ እየተደረጉ ያሉ ዩኒቶች ናቸው ማለት ነው። ሌላኛው ከነዚህ እቃዎች እንግዲህ እቃና መኪናው ስላለ ብቻ አገልግሎት መስጠት አይቻልም። እዛ ውስጥ ብቁ የሆነ ባለሙያንም ማስቀመጥ ሌላ የሚፈልገው ነገር ነው። ሲስተሙ የሚፈልገው ወይም ሙያዊ ፕሮፌሽናል የሆነ አምቡላንስ አገልግሎት ወይም ተቋም ለማቋቋም የሚያስፈልጉ ዋነኛ እንትኖች ናቸው ማለት ነው። እንግዲህ ይሄ የኛ ባለሙያዎች አሁን 6 ባለሙያዎች አሉን በቋሚነት አምቡላንስ ላይ የሚሰሩ፣ ሌሎች 3 ደግሞ ዲስፓቹ ወይም ስምሪቱና ቁጥጥሩ ላይ የሚሰሩ ባለሙያዎች አሉን። ወደ 9 የነርስ ባለሙያና ከኃላፊው ደግሞ ኤሪያው ላይ ከፍተኛ ስልጠናና እንትን ያለው በሁለተኛ ዲግሪ ደረጃ የተማረ እንትኑን የሚመራው ተቋሙን የሚመራው እንትኖች አሉን። የኛ ስም አምቡላንሳችን አዮ አምቡላንስ ተብሎ ነው የሚጠራው። አዮ ማለት እንደምታውቁ እናት ማለት ነው። የእናት እንክብካቤ ወይ እንደ እናት እንክብካቤ የሚሰጥ አምቡላንስ ነው። ስለዚህ አምቡላንሳችን ስራ የጀመረው በሰፕተምበር 24 2013 ነው። ከዛ ጀምሮ አሁን 3 ወር ሞልቶናል። ወደ 100 እስከ ዛሬው ድረስ ወደ 177 ታማሚዎቹን አምጥተናቸው ሰርቪስ አግኝቶ በሰርቪሱ እየተጠቀሙ ነው ያሉት።
ከዚህ ያለነውን ስታፍ እኔን ጨምሮ ወደ 21 የሚሆኑት ስታፎች አለን። ከዛ ኦፕሬተሮች 3 ኦፕሬተሮች አሉን። እዛ ጋር የምታዩት በቀን አንድ ኦፕሬተር ቲአይዲ ነው የሚሰሩት በየ8 ሰዓቱ ሶስቱም በፈረቃ ነው የሚሰሩት ማለት ነው። ዲስፓች ዩኒቶች አሉ 3 ፕሮፌሽናል ነርስ ቢኤስሲ ነርስ የጨረሱ ጥሩ እውቀት ያላቸው ጥሩ ተለምዶ ያላቸው ኢመርጀንሲ ዲፓርትመንት ላይ የቆዩት ግን ጀነራል ኢመርጀንሲ ነርስ የሆኑት ወደ 3 የሚሆኑት አለን። እነዚህም በ3 ፈረቃ ነው የሚሰሩት በየ8 ሰዓቱ ማለት ነው። ከዛ በተጨማሪ አምቡላንስ ድራይቨሮች አሉን ወደ 8 የሚሆኑ አምቡላንስ ድራይቨሮች አሉን። አምቡላንስ ነርሶች አሉ ከአምቡላንስ ጋር ሄዶ ያለውን ካውንስሊንግም ሊሆን ይችላል ሰርቪሱንም የሜዲካል ኢመርጀንሲ ሰርቪስ የሚሰጡት ነርሶች ወደ 6 የሚሆኑ አሉን። እነዚህም ይሄንን ስራ የሰሩ ነው የሚገኙት። ከዛ በተጨማሪ ይሄ የኛ ኮል ሴንተር ቶል ፍሪ ነው 6238 ላይ at any time 24 ሰዓት per 7 days ሰርቪሱን ማግኘት ይችላሉ ማለት ነው። ይሄን ሰርቪስ የምንሰጠው በ20 ኪሎ ሜትር ነው ላውኖ የጀመርነው ለጅማ እንደ ጅማ ሜዲካል ሴንተር ጅማ ሜዲካል ሴንተር ይሁን እንጂ የጅማውን ከተማ ከንቲባዎቹ ጋር የጅማው ጤና ጣቢያ ጋር በቅንጅት ነው እየሰራን የምንገኘው። ዘመናዊ በሚባል እንትን የተገጠሙ ናቸው። አንደኛው የበሽተኛ እንትን ነው። ሌላኛው የኢኩዊፕመንት ሸልፍ ነው። ውስጡ እንኳን የኦክሲጅን ሲስተም የተገጠመለት ሌሎች ሰክሽን ማሽን የመሰሉ እንትኖች አለው። ሌላኛው የእቃ ቦርድ አለው። እዚህ ውስጥ ሌላ እቃዎችን የምናስቀምጥበት ሳጥን አለው ማለት ነው። እና ዳጋ የምናየው የሃንድ ሳኒታይዘርም የተገጠመለት ዘመናዊ 2020 ሞዴል ነው። ከኮቪድ ወረሽም በኋላ የተሰራ መኪና ነው። እጅግ ዘመናዊ መኪና ማለት ነው። እነዛ ናቸው በጤና ጥበቃ እና በዩኒቨርሲቲ እርዳታ ያገኘናቸው ናቸው እነዚህ። ሌላኛው ደግሞ ሙሉ በሙሉ በጤና ሚኒስቴር ያገኘነው አንድ እጅግ ከፍተኛ አድቫንስድ ወይም ጽኑ ህሙማንን ለማጓጓዝ የሚረዳ አምቡላንስ ነው። ይሄ እንግዲህ ሙሉ በሙሉ የህክምና ግብአቶች ምናልባት ከአንድ የጽኑ ህሙማን መንከባከቢያ ክፍል ያልተናነሰ ኢኩዊፕመንቶች ወይም ግብአቶች የተሟሉለት አምቡላንስ ነው። የሚታዩት እሷ ኦፕሬተር ነች። አሁን በአሁኑ ሰዓት ኦኖና እየሰራች ያለች ኦፕሬተር ነች። 2 አናሎግ እዚህ ጋር ስራ ሲንጀምር በአንድ ወንበር እና በአንድ ጠረጴዛ እና በ2 አናሎግ ኮል ፍሪ ነው የጀመርነው። አሁን እንደሚታዩት በዚህ ደረጃ ላይ ደርሰን ነው ማለት ነው ያለነው በ3 ወር ውስጥ ማለት ነው። ስለዚህ ጥሩ ስራ እየተሰራ ነው ያለው ሰክሰስ ይሆን ነው ማለት ነው። ስለዚህ እነዚህ አናሎጎቹ ስቲል ናው እነሱን እየተጠቀምን ያለው ነው። ግን እነዚህ ኮምፒውተር አሲስትድ ዲስፓች የሚለው ጥሩ ስለሆነ ከዘመኑ ጋር ስለሚሄድ ወደዛ እየተቀየረ ነው ያለው። ለምን አሁን ትልቁ ችግራችን የሰሙት ሰዎች ፕራንክ ኮልና ደውሎ የኛ ሰራተኞች ከሄዱ በኋላ የሚያጡበት ሰዓት ስልክ የሚዘጉበት ሰዓት አለው። ምክንያቱም ይሄ ኢመርጀንሲ ኮሊዩን እንጂ እንደ ኢመርጀንሲ ቶል ፍሪ አይደለም። 4 ዲጂት ነው የሚያገለግለው። ስልካቸውን ከዘጉ በኋላ እነሱን ደውለን ማግኘት አንችልም ማለት ነው። ኢመርጀንሲ ኮል ማለት 3 ዲጂት ያለው at any time አራት ዲጂት ማለት ነው 6238 በአፋጣኝ ደውላለን። ስልክ ቁጥራችንን ይወስዳሉ። የማይመጡ ይመስለን ነበር። ኢሚዲየት ይመጣሉ። የትም አካባቢ ስንሆን መጥቶ ይቀበላሉ። ከዛን ይሄንን 1 2 3 ዙር ካየው በኋላ ለተለያየ ጓደኞቼ በመስጠት ሲጠይቁኝም በመስጠት ያሉበት መጡ ስል ከ5 ደቂቃ ከ10 ደቂቃ ባላለፈው ውስጥ መጥቶ ይሰራሉ። ከሚሰጠው አገልግሎት አኳያ ያው ፈጣን የሆነ ለምሳሌ እንደ ከተማችን ሰፊ ናት። ያለን አምቡላንስ ሰርቪስ ከዚህም በፊት ያው ማለት ያው
ብዙም አይደለም። ቀይ መስቀልና ጤና ጣቢያዎች ላይ አካባቢ ለእናቶች ይሰጣል። ያ ደግሞ በቂ አይደለም እና በቂ ስላልሆነ ብዙን ጊዜ ሰዎች በባጃጅና በታክሲ ነው ልጆቹ በሽተኞችን ሲያደርሱ የነበሩና በአሁን ሰዓት ግን ይሄ ሰርቪስ ከጀመረ በኋላ ያሉትን ችግር ይቀርፋል ብዬ አምናለሁ። እየቀረፈም ነው። ተገበረ ያለው የተቀናጀ ድንገተኛ ሕክምናና አምቡላንስ አገልግሎት ከጅማ ዩኒቨርሲቲ ሆስፒታል ተሞክሮ የሚወሰድበት እንደሆነ ተስፋ እናደርጋለን።